ውስጥ ሰልጣኝ መጥቶ ተለምኖ አያውቅም። ከውጭ ይምጣ ከአውሮፓ ይምጣ ከአሜሪካ ያስፈልገውን ስልጠና ሰጥተን ልካለን እንጂ ይሄ ቸግሮናል አግዘን ብለን እንደው ማያዣ አድርገን ስልጠናችንን ማያዣ አድርገን የተለየ ነገር አድርገን ግን ተመስገን ነው እንኳን ኖራችሁ። እኔ ግን ደግሞ በኋላ ስሰማ ሌላ ትልቅ ችግር አደጋ ተጋርጦበታል። እንግዲህ እናንተ አሁን ምንም እየነገራችሁኝ አይደለም። ምንድነው የገጠማችሁ? አሁን ባለሙያዎች አጥንተው እኛ ጋር አትራፊ እንዳልሆነ በደንብ አረጋግጠዋል። እኛ ደግሞ ስንጀምር ባተረፈ ባከሰር አይደለም የጀመርነው። ይህ አገልግሎት መቆም አለበት። ማምረቻው ወደ ኢንዱስትሪ ማደግ አለበት። ማሰልጠኛው ደግሞ ወደ ከፍተኛ ትምህርት ተቋም ማደግ አለበት። ወደ ቤተክርስቲያንም በሚያስፈልገው መንገድ በዛ መንገድ ማለት አለበትና ይሄ በትክክል አሁን ባለበት ደረጃ የሰራነው ስራን አይቶ ይሄ ስራ ድጋፍ ያስፈልገዋል የሚል የመንግስትም አካል የቤተ ክህነትም አካል ያስፈልጋል። ለምን የተገለጠ ነው እና እኛ እንዳልነው በማምረት በማሰልጠን በኦዲዮ ቪዥዋል ክፍላችን ያሰለጠናቸው ነገሮች ሁሉ ለሰው እንዲደርስ ስቱዲዮ አለን። በተደራጀ መልኩ ነው ያለው። ኦዲዮና ቪዲዮ እንሰራለን። ኢቭን ለሰንበት ትምህርት ቤቶች አሁን እየመጡ መዝሙር እንዲቀረጹና መዝሙር አገልግሎት እንዲሰፋ እያደረግን ያለ ነው እና በተለይ ይሄኛውን አገልግሎት በደንብ ሰው ከተረዳው እኛን በደንብ ካወቀን ምን እናገዝ የሚባል ነገር መኖር አለበት። እኛንም ብቻ ሳይሆን አገር በቀል ዕውቀቶችና ሙያዎች ላይ እንደ መንግስት እንደ ቤተክርስቲያን ደግሞ መንፈሳዊ አገልግሎቶች ላይ እየሰሩ ያሉትን እኛም ብቻ ሳይሆን ማንም ድጋፍ ያስፈልገዋል። ለምን አሁን በመንግስት በኩል የባህል ወረራ አገር በቀል ዕውቀቶች አገር በቀል ሙያዎች እየጠፉ ናቸው። በኤክስፐርት ደረጃ በቂ በጀት ከበቂ በላይ እንደው ለአንድ ኤግዚቢሽን እና ለአንድ ባዘር በሚሊየን የሚቆጠሩ ብዙ ነገሮች የሚደረጉ እናውቃለን። በዚህ ደረጃ ግን እነዚህ አገር በቀል ዕውቀቶችና ሙያዎች ላይ እየሰራን በቂ ድጋፍ የለም። ስለዚህ እኛ አሁን ኦቨር ሆኗል እንትኑ የማምረቻ ቦታ እና የመሸጫ ቦታ የማሰልጠኛ ቦታዎች ሁሉ በእኛ የሚሰሩ ናቸውና ይህንን እንግዲህ እኛ አሁን በዚህ ፕሮግራም ላይ የጽጌ ፕሮግራም ነው የእሷን ፕሮግራም እናደንቃለን ማለት መሲ እንደዚህ በማለትሽ ግን ደግሞ በዚህ ሙያ ላይ አገር በቀል ዕውቀቶችና ሙያዎች ላይ የሚሰሩ የሚያግዙ አገር አቀፍ ሆነ ዓለም አቀፍ ድርጅቶች ካሉ እኛ ጋር የተደራጀ ነገር አለ። ብታግዙን ከዚህ በለጠ ስራ ልንሰራ እንችላለን። እኔም በባህሌ እኛ ተቋም ውስጥ ሰልጣኝ መጥቶ ተለምኖ አያውቅም። ከውጭ ይምጣ ከአውሮፓ ይምጣ ከአሜሪካ ያስፈልገውን ስልጠና ሰጥተን ልካለን እንጂ ይሄ ቸግሮናል አግዘን ብለን እንደው ማያዣ አድርገን ስልጠናችንን ማያዣ አድርገን የተለየ ነገር አድርገን እናውቅም። ግን በመላው አውሮፓም አሜሪካም አውስትራሊያም መካከለኛው ምስራቅም ያሉ በገናን የሚያውቁ ሰዎች ይሄ ተቋም እንደ ተቋም እንዲያድግ